Happy Kids! ሰላም ልጆችዬ፣ እንዴት ናችሁ? ደህና ናችሁ? ሳምንታችሁ እንዴት ነበረ? ቆንጆ ነበር ሳምንታችሁ? እኔ ጋር በጣም ቆንጆ ሳምንት ነበር ያሳለፍኩት ልጆችዬ። እኔ ሁል ጊዜ እንደምላችሁ ብርሃናችሁን አብርታችኋል። ብርሃናችሁን ለዓለም ሁሉ አብርታችኋል። ሰፈራችሁ ውስጥ፣ ትምህርት ቤት ስትሄዱ፣ ከጓደኞቻችሁ ጋር ስትሆኑ ብርሃናችሁን አብርታችኋል። ጎበዝ ልጆች፣ ጎበዝ። በጣም እንደምኮራባችሁ ታውቃላችሁ አይደለም? በጣም ጎበዝ ልጆች። ብርሃናችሁን ለዓለም ሁሉ እንዴት ነው የምታበሩት? ታዛዥ በመሆን፣ ጎበዝ ልጅ በመሆን፣ ትምህርታችሁን በደንብ በመማር፣ ወላጆቻችሁን በመታዘዝ፣ ለጓደኞቻችሁ ፍቅር በመሆን ብርሃናችሁን ማብራት አለባችሁ። እሺ፣ ወዳችኋለሁ ታውቃላችሁ አይደለ? ዛሬ ደግሞ በጣም ቆንጆ ዝግጅት አዘጋጅቼላችኋለሁ። ወደ ዝግጅታችን ከመሄዳችን በፊት ሁልጊዜ እንደምናደርገው እናደርጋለን፣ እንጸልያለን። ከኔ ጋር ይህንን ጸሎት አብረን እንጸልይ። እሺ። ኢየሱስ ዓለቴ ነው፣ በዓለቱ ላይ ቤቴን ሰራለሁ፣ በሬን ዘጋለሁ፣ መስኮቶቼን እቆልፋለሁ፣ እጸልያለሁ። እግዚአብሔር ሆይ አመሰግናለሁ፣ ይህን ቀን ስለሰጠኸኝ አመሰግናለሁ። ለቅዱስ ቃል ፍቅር ስጠኝ፣ ጸሎትን አስተምረኝ፣ ባርከኝ። በኢየሱስ ስም አሜን። ከኔ ጋር ጸለያችሁ? ጎበዝ ልጆች፣ በጣም ጎበዝ ልጆች ናቸው አይደለም? ዛሬ ወደ ቆንጆ ፕሮግራማችን ከመሄድ በፊት ግን አንድ መልእክት አለኝ። እሱ ምንድነው? ሰብስክራይብ የሚለውን በተን እስካሁን ድረስ ካልነካችሁ ሰብስክራይብ የሚለውን በተን ሁላችሁም አንድ ሄዳችሁ ትጫኑታላችሁ። ከዛ ካጠገቡ ደግሞ የደወል ምልክት አለ። እሱን ስትነኩት ምን ይሆናል? እኛ የምንለቀው ቪዲዮ ሮጦ አንደኛ እናንተ ጋር ነው የሚደርሰው። እሺ፣ ስለዚህ ደውሉ ምልክቱን ተጫኑ። አሁን ወደ ፕሮግራማችን እንሂድ። ይህ መዝሙር ታውቁታላችሁ? በጣም ደስ የሚል መዝሙር ነው። በኋላ ዘምርላችኋለሁ። ግን ልጆች ዛሬ የምንማረው ምን መሰላችሁ? በቁጥር አንድ ነገር አስተምራችኋለሁ። ለምሳሌ አንድ ካልን አንድ እግዚአብሔር አንድ አምላካችን ነው አይደለ? መጽሐፍ ቅዱስ ምን ይላል? እግዚአብሔር አንድ አምላክ ነው ይላል። ስለዚህ አንድ ስንል ሁልጊዜ ምን ማስታወስ አለብን? እግዚአብሔርን። ሁለት ካልንስ? ሁለት ደግሞ ሁለት አድርጎ አስገባቸው። እንስሳትን ሁሉ ሁለት አድርጎ አስገባቸው። ሶስት ደግሞ ካለ ምን እንላለን? ሶስት ደግሞ ሶስቱ ሰብአ ሰገሎችን ታውቋቸዋላችሁ አይደል? ኢየሱስ ክርስቶስ በተወለደ ጊዜ ሶስቱ ሰብአ ሰገሎች ስጦታ፣ ከርቤ፣ ዕጣን፣ ወርቅ ይዘው ለኢየሱስ ክርስቶስ ምን አደረጉለት? አቀረቡለት። ሶስቱ ሰብአ ሰገሎች። ስለዚህ ሶስት። አራትሳ? በአራተኛው ቀን ማን ከሞት እንደተነሳ ታውቃላችሁ? አልዓዛር በአራተኛው ቀን ከሞት ተነሳ። አልዓዛር ሞቶ 4 ቀን ሙሉ ሞቶ ነበረ። ከዛ ኢየሱስ ክርስቶስ ሄደና ምን አለው? አልዓዛር ተነሳ አለው። አልዓዛር ተነሳ። በአራተኛው ቀን አልዓዛር ተነሳ። በአምስት ደግሞ ምን ታስታውሳላችሁ? ትንሽዬው ልጅ ታስታውሳላችሁ? 2 ዓሳና 5 እንጀራ ይዘው የነበረው ኢየሱስ ክርስቶስ እያስተማረ በብዙ ሺህ የሚቆጠሩ ሰዎች ነበሩ። ምንም ምግብ አልነበራቸውም ነበረ። ሁሉም በጣም ተርበው ነበረ። በዛ መሃል አንድ ትንሽዬ ልጅ 5 እንጀራና 2 ዓሳ ይዞ ነበረ። እሱን በኢየሱስ ክርስቶስ ፊት አቀረቡለት። ኢየሱስ ክርስቶስ አየና ምን አደረገ? ጸለይበት፣ ባረከው፣ ለሁሉም ሰው በላ። ሁሉም ሰው በልቶ ስንት ተረፈ? 12 መሶብ ያህል ተረፈ። አይገርማችሁም? ስለዚህ 5 ሲባል ምን ትዝ ይላችኋል? 5 እንጀራና 2 ዓሳ። እሺ፣ በስድስተኛውስ? በስድስተኛው ቀን ምን ታስታውሳላችሁ? እኛ
ሰዎችን እግዚአብሔር በአምሳሉ ፈጠረ። በስድስተኛው ቀን እኛን ሰዎችን ፈጠረ። ልጆችዬ እኛን እንደዚህ ውብ አድርጎ የሰራ ማን ነው? እግዚአብሔር። በስንተኛው ቀን? በስድስተኛው ቀን። 1 2 3 4 5 6 በስድስተኛው ቀን እኛን ሰዎችን ውብ አድርጎ ሰጠረን። እሺ ልጆችዬ 7 ሲባልስ ምን ታስታውሳላችሁ? ምን ታስታውሳላችሁ? ታውቃላችሁ 7 ሲባል ምን ትዝ እንደሚል ታስታውሳላችሁ? ኢየሱስ ክርስቶስ ምን ብሎ ትእዛዝ አድርጎ ነበር? ወንድም ቢበድል 7 ጊዜ 7 ይቅር ተባባሉ። ይቅር አድርጉለት። ወንድም ቢበድል ጥፋት ቢያጠፋ 7 ጊዜ ብቻ አይደለም 7 ጊዜ 7 ይቅር ተባባሉ። ስለዚህ 7 ቁጥር ስታስታውሱ ምን ማስታወስ አለባችሁ? አንድ ጓደኛችሁ ቢበድላችሁ ቢያሳዝናችሁ እኔ ይቅርታ አላደርግለትም ይባላል አይባልም? መጽሐፍ ቅዱሳችን 7 ጊዜ 7 ጊዜ 7 ይቅር ተባባሉ ይላል። እሺ ስለዚህ 7 ጊዜ 7 ይቅር ተባባሉ። ስለዚህ ይቅርታ ማድረግ አለብን። 7 ቁጥር ስታስታውሱ ይሄን ማስታወስ አለባችሁ። 8 በስምንተኛው ደግሞ ምን ትዝ ይላችኋል? 8 ሲባል በስምንተኛው ቀን ኢየሱስ ክርስቶስ ወደ ቤተክርስቲያን ሕፃኑ ኢየሱስ ወደ ቤተክርስቲያን ሲሄድ ስምዖን ኢየሱስ ክርስቶስን አገኘው። በጣም ናፍቆት ነበር። ለረጅም ጊዜ ጸሎቱ ነበረ። ኢየሱስ ክርስቶስን በዓይኑ ለማየት በጣም ረጅም ጊዜ ጸሎቱ ነበረ። ከዛ በኋላ በስምንተኛው ቀን ኢየሱስ ክርስቶስ ወደ ቤተክርስቲያን ሲሄድ ከወላጆቹ ጋር እየሄደ ሳለ ስምዖን በስምንተኛው ቀን አገኘው። እሺ 9 ሲባል ምንድነው ትዝ የሚላችሁ ልጆችዬ? 9 ሲባል ምንድነው ትዝ የሚላችሁ? እኔ ምን ትዝ እንደሚለኝ ልንገራችሁ። 9 በ9 ሰዓት ኢየሱስ ክርስቶስ በመስቀል ላይ ሳለ 9 ሰዓት ሲሆን ኢየሱስ ክርስቶስ ሞተ። እና ደግሞ የሚገርማችሁ ልጆችዬ በ9 ሰዓት ላይ አይጨልምም አይደል? እዚህ አሁን ፀሐይ ነው 9 ሰዓት ላይ። ኢየሱስ ክርስቶስ የሞተ ሰዓት ግን 9 ሰዓት ላይ ምን አለ? ጨለመ። በጣም ጨለማ ሆነ። የቤተ ክርስቲያን መጋረጃ ተቀደደ። በ9 ሰዓት ኢየሱስ ክርስቶስ ሞተ። ግን ሞቶ ቀረ እንዴ? አልቀረም። በሶስተኛው ቀን ምን አለ? ተነሳ። በጣም ደስ የሚል ታሪክ ነው። ይህንን ታሪክም እዚሁ ዩቲዩባችን ላይ ገብታችሁ እዩት። እሺ የኢየሱስ ክርስቶስ የስቅለት ታሪክን። እሺ ልጆችዬ ገበዞች። እሺ 10 ሲባልስ ምን ታስታውሳላችሁ? 10 ሲባል ጎበዞች 10 ቆነጃጅቶች። እነዚህ 10 ቆነጃጅቶችን ታውቃላችሁ? 10 ቆነጃጅቶች በሌሊት ሙሽራቸውን እየጠበቁ ነበረ። 10 ቆነጃጅቶች 5ቱ ንቁ ናቸው፣ 5ቱ ደግሞ ሰነፍ ናቸው። ንቆቹ ምን አደረጉ? ዘይታቸው እንዳያልቅ ሌላ ተጨማሪ ዘይት ይዘዋል። ሰነፎቹስ ግን ምንም አልያዙም። አንድ ብቻ የያዙት ደግሞ አለቀባቸው። በሌሊት ልክ እንግዳቸው ሲመጣ ቢጠብቁት ሲመጣ ግን ምን ሆኑ? 5ቱ አመለጣቸው። 5ቱ ግን ንቁ ስለነበሩት 5ቱ ግን ምን አደረጉ? 5ቱ ዘይታቸውን አበሩ። ስለዚህ እኛ እንዴት ነው መሆን ያለብን? እንደ 5ቱ ንቁዎቹ አይደለ? እንደ 5ቱ ንቁዎቹ ቆነጃጅቶች። ስለዚህ 10 ሲባል 10 ቆነጃጅቶች። አሁን ይህንን መዝሙር አንድ ላይ ሰምተን እንመለስ። እግዚአብሔር አምላክን ሁለት አድርገው ነው ወደ መርከብ አስገባቸው። ሶስቱ ሰብአ ሰገሎች ለኢየሱስ ስጦታ ሰጡ። አራት በአራተኛው ቀን ኢየሱስ አልዓዛርን አስነሳ። 5 እንጀራና 2 ዓሣ መገበ። 6 በስድስተኛው ቀን ሰውን በአምሳሉ ፈጠረ። 7 ጊዜ 7 ይቅር ተባባሉ። 8 በስምንተኛው ቀን ስምዖን ኢየሱስን አገኘው። 9 በ9 ሰዓት ኢየሱስ ኤሎሂ ኤሎሂ ብሎ ጮኸ። 10 ቆነ
ንቁ ናቸው። ልጆችዬ ደስ ይላል አይደል? 5 ቆነጃጅቶች ንቁ ናቸው። እኛ እንደ 5 ቆነጃጅቶች ንቁ መሆን ይገባናል ማለት ነው። ዛሬ የተማርነው ትምህርት ምንድን ነው? ከ1 እስከ 10 ያሉትን በመጽሐፍ ቅዱስ ታሪኮች ነው የተማርነው። በሚቀጥለው ደግሞ ሌላ ትምህርት ይዤላችሁ እመጣለሁ። እስከዛው ድረስ የትም እንዳትሄዱ። ደግሞ የኛ ቪዲዮ እንዲደርሳችሁ ምን ማድረግ አለባችሁ? ሰብስክራይብ የሚለውን በተን ሁላችሁም ትጫኑታላችሁ ማለት ነው። ከዛ ካጠገቡ ደግሞ ደብል ምልክት አለች። እሷን ስትነኩ ምን ይሆናል? የኛ ቪዲዮ ሮጦ 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 አንደኛ እናንተ ጋር ይደርሳል ማለት ነው። ወዳችኋለሁ ልጆችዬ። በሚቀጥለው ሳምንት እንገናኝ። ባይ